በመጨረሻው ዘመን ለሕዝቡ ይቆማል የተባለለት የመላእክት አለቃ መልአከ ምክር መልአከ ኃይል ሊቀ መላእክት ቅዱስ ሚካኤል። ሚካኤል የስሙ ትርጓሜ መኑ ከመ እግዚአብሔር ማለትም እንደ እግዚአብሔር ያለ ማን ነው ማለት ነው። መላእክት ስማቸው ላይ ኤል የሚል ቃል ሲገኝ እሱም እግዚአብሔር ማለት ሲሆን የትኛውም መልአክ ስሙ ሲነሳ የእግዚአብሔርም ስም አብሮ ይነሳል። በሥነ ፍጥረት ትምህርት ውስጥ እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር ለእግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ በትዕቢቱ ምክንያት ከሥልጣኑ ተገፎ ወደ ምድር ወድቋል። በቦታውም ቅዱስ ሚካኤል ተሹሟል። የቅዱስ ሚካኤል ሲመት ምክንያት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኅዳር 12 ቀን በየዓመቱ በድምቀት ታከብረዋለች። ይህም ብቻ አይደለም። እስራኤላውያን በግብፅ በባርነት ቀንበር ተይዘው ለ615 ዓመት በስቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሶ ከግብፅ ወደ ምድረ ርስት ይገቡ ዘንድ እግዚአብሔር ሊቀ ነቢያት ሙሴን አስነስቶ ባሕረ ኤርትራን ከፍሎ አሻግሮ ለ40 ዘመን ሲጓዙ ቀን በደመና ሌሊት በብርሃን እየመራ ያደረሳቸው ቅዱስ ሚካኤል ነው። ቅድስት ቤተ ክርስቲያንም ይህንን ኅዳር 12 ቀን መታሰቢያ አድርጋ የምታከብርበት ዕለት ነው። ቅዱስ ሚካኤል ለኢያሱ ወልደ ነዌ በጦር ሜዳ ላይ እያለ በሰው አምሳል ተገልጦ ኢያሱ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እሱም እኔ የእግዚአብሔር ሠራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። የእግዚአብሔር መልአክ ለቅዱስ ሚካኤል ክብሩን ገለጠ። የቅዱስ ሚካኤል ሹመቱ በነገደ መላእክት ላይ ብቻ አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው እንጂ። ሊቀ መላእክት ቅዱስ ሚካኤል ለእኛ ለክርስቲያኖች አማላጅ ሲሆን፣ ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸው እስከ መጨረሻውም ይረዳቸዋል። ይህንንም በቤተ ክርስቲያናችን በመጽሐፈ ስንክሳርና ድርሳነ ሚካኤል ኅዳር 12 ቀን የተጻፈውን ታሪክ እንመልከት። ዱራታዎስና ቴዎብስታ የሚባሉ እግዚአብሔርን የሚፈሩ ቅን በሕገ እግዚአብሔር የሚኖሩ ባልና ሚስት ሲሆኑ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሚኖሩበት ሀገር ውስጥ ችግር በሆነ ጊዜ ዱራታዎስና ሚስቱ ቴዎብስታ ገንዘባቸው ሁሉ አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉበትን እስኪያጡ ድረስ ቸገራቸው። ዱራታዎስም የእርሱንና የሚስቱን ልብስ ሽጦ ለመልአኩ በዓል መታሰቢያ ያደርገው ዘንድ ይዞ ወጣ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጸጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ፣ ሁለተኛም ወደ ባለስንዴ ዘንድ ሄዶ በእርሱ ዋስትና ስንዴ እንዲወስድ፣ ዳግመኛም ወደ ዓሣ አጥማጅ ሄዶ 1 ዓሣ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የዓሣውን ሆድ እንዳይቀደው አዘዘው። ዱራታዎስም እንደታዘዘው አደረገ። ወደ ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እርሱም እጅግ ደስ ተሰኝቶ የዚህን የክቡር መልአክ የመታሰቢያውን በዓል አደረገ። ጦም አዳሪዎችና ድሆችን ጠርቶ አጠገባቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቴዎብስታ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸውና ዱራታዎስንም የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 ዲናር ወርቅ በዓሣው ሆድ ውስጥ ተገኘ። ቅዱስ ሚካኤልም ለዱራታዎስና ለሚስቱ ቴዎብስታ እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለበጉ፣ ለባለ ዓሣው፣ ለባለ ስንዴው ዕዳችሁን ክፈሉ። የቀረውም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁን መሥዋዕታችሁና ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ። በኋላውም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነሱም ይህን ነገር ሲሰሙ ደነገጡ። የከበረ ገናና መልአክ ከመከራቸው ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁና ምጽዋታችሁን ወደ እግዚአብሔር ፊት ያሳረግሁት እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማይ አረገ። የቅዱስ ሚካኤል ሁለተኛው በዓሉ በሰኔ 12 ሲሆን እሱም አፎሚያና ባህራንን ከሰይጣን ወጥመድ ያዳነበት ቀን ነው። የባህራንም ታሪክ እንዲህ ነው።
እግዚአብሔርን የሚፈራ አንድ ሰው ነበር። ይህም ሰው በየወሩ በ12 ቀን የሊቀ መላእክት የቅዱስ ሚካኤልን በዓል መታሰቢያ ያደርግ ነበር። ይልቁንም በኅዳርና በሰኔ ወር አብዝቶ ያከብር ነበር። ጎረቤቱም ርኅራኄ የሌለው ባለጸጋ ነበር። ባለጸጋውም ይህን እግዚአብሔርን የሚፈራ ሰው ይጠላው ነበር። የከበረ መልአክ የሚካኤልን በዓል ባደረገ ጊዜ ይዘባበትበት ነበር። ይህም እግዚአብሔርን የሚፈራ ሰው ዘመኑ በተፈጸመ ጊዜ ከዚህ ከኃላፊው ዓለም ያርፍ ዘንድ የሚሞትበት ጊዜ ደረሰ። ሚስቱንም ቸር እንድትሆን የከበረ መላእክት አለቃ የሚካኤልን በዓል መታሰቢያ እንድታደርግ አዘዛት። ይልቁንም በኅዳርና በሰኔ 12 ቀን ታደርግ ዘንድ ይህ ሰው ባረፈበት ወራት ሚስቱ ጸንሳ ነበር። ከዚህ በኋላ ያ ሰው አረፈ፣ ወደ መንግሥተ ሰማያትም ገባ። ከዚህ በኋላ ሚስቱ የመውለጃዋ ጊዜ ደርሶ ምጥ ያዛት፣ መከራዋም ጸናባት። እንዲህም አለች፣ እግዚአብሔር መልእክተኛ ቅዱስ ሚካኤል ሆይ እዘንልኝ፣ ስለ እኔም እግዚአብሔርን ለምነው፣ አሁን ካለሁበት ከዚህ ጭንቅ ያድነኝ ዘንድ በእግዚአብሔር ዘንድ ታላቅ ባለሟልነት አለህና። ይህንን በተናገረች ጊዜ ያለችበት ቤት በብርሃን ተሞላ። ያን ጊዜም ከጭንቀቷ ዳነች። መልኩም ያማረ ወንድ ልጅም ወለደች። የእግዚአብሔር መልአክ ቅዱስ ሚካኤል ከሰማይ ወርዶ የወለደችውን ሕፃን ባረከው። እግዚአብሔር ይህን ብላቴና ምሕረት የሌለውን የዚህን ባለጸጋ ገንዘብ ይወርሳል ብሏል አላት። በዚህ ጊዜ ያ ባለጸጋ በዚህ ሴት ቤት መስኮት በኩል ሆኖ ይመለከት ነበር። ይህንንም በሰማ ጊዜ ሐዘን ደረሰበት። ብላቴናውንም ይገለው ዘንድ ምክንያት ይፈልግ ነበር። ብላቴናው ግን በመላእክት አለቃ በቅዱስ ሚካኤል ልመና እግዚአብሔር ይጠብቀው ነበር። ዕድሜውም 10 ዓመት በሆነ ጊዜ የእናቱ ገንዘብ ሁሉ አለቀ። ያ ርኅራኄ የሌለው ባለጸጋ በዚህ ሴት ላይ ምክንያት ፈጥሮ ልጅሽን ስጪኝ ይላክልኝ፣ እኔ አበለዋለሁ፣ እኔ አለብሰዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ከባለጸጋውም ይህንን ነገር በሰማች ጊዜ ስለ ችግሯ ደስ አላት። እሱም ቃል የገባላትን ሰጣት፣ እሷም ልጇን ሰጠችው። ባለጸጋውም ያንን ሕፃን በመውሰዱ ፈጽሞ ደስ አለው፣ የምፈልገውም ተፈጸመልኝ አለ። ከዚህ በኋላ ብላቴናውም በቁመቱ ልክ ሳጥን አሰርቶ በውስጡ አግብቶ በውስጡ ዘጋበት። ሳጥኑንም ወስዶ ከባህር ጣለው። እንደዚሁ የሳጥኑን መክፈቻ በባህር ውስጥ ጣለው። በእግዚአብሔርም ፈቃድ ሳጥኑ በውኃ ላይ ይንሳፈፍ ነበር። ሩቅ ወደሆነ ወደ አንዲት አገር ወደብ እስኪደርስ ድረስ። ወደዚያች አገር አንድ በግ የሚያረባ በባህሩ አጠገብ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበር። ያንንም ሳጥን ባየው ጊዜ ከባህሩ ውስጥ አውጥቶ ወደ ቤቱ ወሰደው። ሳጥኑንም እንዴት እከፍተዋለሁ እያለ ያስብ ነበር። ይህንንም ሲያስብ እግዚአብሔር በልቦናው ወደ ባህር ሄድ ዘንድ ሐሳብ አሳደረበት። ፈጥኖም ወደ ባህር ሄደ። አንድ ሰው ዓሣ ሲያጠምድ አገኘ። በግ ጠባቂውም ባለ ወጥመዱን መረብህን በእኔ ስም በባህር ውስጥ ጣለው፣ ለተያዘውም ዓሣ ዋጋውን እሰጥሃለሁ አለው። እንደነገረውም መረቡን ወደ ባህር ጣለው። በመረቡ ውስጥም ታላቅ ዓሣ ተያዘ። ለዛም ሰው ዋጋውን ሰጠውና ዓሣውን ይዞ ወደ ቤቱ ሄደ። በእሳትም ጠብሶ ከቤተሰቡ ጋር ይበላው ዘንድ ዓሣውን ጠባው። የዓሣውንም ሆድ በቀደደው ጊዜ በውስጡ መክፈቻ አገኘ። በልቦናውም ምናልባት መክፈቻው የዚህ ሳጥን ይሆን ብሎ መክፈቻውን በሳጥኑ ቀዳዳ ውስጥ ባገባው ጊዜ ፈጥኖ ተከፈተ። የበግ ጠባቂውም ፈጽሞ አደነቀ። በሳጥኑም ውስጥ ያ ባለጸጋ ሊገለው የወደደውን ብላቴና አገኘው። በዚህም ጊዜ ተደሰተ። ከባህርም ስላገኘው ስሙን ባህራን አለው። በሱ ዘንድም እንደ ልጁ ሆነ። ያ ባለጸጋ ከሚኖርባት አገር የበግ ጠባቂው እስከሚኖርበት የ10 ቀን ጎዳና ይሆናል። ከብዙ ቀንም በኋላ ርኅራኄ የሌለው ያ ባለጸጋ ንግድ ሊሄድ ወደደ። በመንገድም የበግ ጠባቂው ካለበት ቦታ ፀሐይ ሲገባ ደረሰ። በግ ጠባቂውንም ካንተ ዘንድ የማድርበት ቦታ አለን? ዋጋህን እሰጥሃለሁ አለው። የበግ ጠባቂውም ወደ ቤቱ አገባው። የበግ ጠባቂውም ጎልማሳውን ባህራን ብሎ ሲጠራው ሰማ። ባለጸጋውም ይህንም በሰማ ጊዜ የበግ ጠባቂውን ልጅ ነውን ብሎ ጠየቀው። የበግ ጠባቂውም አው ልጄ ነው፣ ይህንን ጎልማሳ ሕፃን ሳለ በሳጥን ውስጥ ከባህር ላይ አግኝቼ አንስቼ እንደ ልጄ አሳድጌዋለሁ፣ ስለዚህም ስሙን ባህራን አልኩት አለው።
ባለጸጋውም ይህን ነገር በሰማ ጊዜ በልቦናው እጅግ አዘነ። ያ ልጅ እሱ ሊገለው ወደ ባህር የጣለው ብላቴና እንደሆነ አወቀ። በነጋውም ያ ባለጸጋ ሰይጣናዊ ምክንያት ፈጥሮ የበግ ጠባቂውን ይህንን ብላቴና ከዚህ አገር ወደ ቤቴ ልላከው ስጠኝ፣ ለአንተም 20 ወቄት ወርቅ እሰጥሃለሁ፣ በቤቴ አንድ ነገር ዘንግቻለሁና አለው። የበግ ጠባቂውም ስለ ገንዘቡ ደስ አለው። ብላቴናውንም ጠርቶ ልጄ ባህራን፣ ይህ የከበረ ሰው ወደ ቤቱ ለሥራ ሊልክ ነው፣ በደህና ትመለሳለህ አለው። ባህራንም አባቴ ሆይ እሺ ያልከኝን አደርጋለሁ አለው። ያን ጊዜ ያ ባለጸጋ ደብዳቤ ጽፎ ወደ ሹሙ እንዲህ ብሎ ላከ። ይቺ ደብዳቤ በተነበበች ጊዜ ያመጣት ሰው ባህራን የተባለ ሰው ገድለ ከጉድጓድ ጣለው። ይህንንም ማንም አያወቅ። በዚህ ደብዳቤ ውስጥ በመካከላችን ያለው ምልክት ደብዳቤውን አትሞ ለባህራን ሰጠው። ባህራንም ወደ ተላከበት ሄደ። በጎዳና ሲሄድም በሱና በዚያች አገር መካከል የአንድ ቀን መንገድ እንደቀረው የመላእክት አለቃ ቅዱስ ሚካኤል በንጉሥ መልእክተኛ አምሳል በፈረስ ላይ ሆኖ ወደ እሱ መጥቶ እንዴት አደርክ? ወዴት ትሄዳለህ? ምንስ ይዘሃል? አለው። ባህራንም ከባለጸጋው ዘንድ መልእክት ይዣለሁ፣ ወደ ቤቱም ልኮኛል አለው። የከበረ መልአክ ሚካኤልም ደብዳቤውን አሳየኝ አለው። ባህራንም ፈርቶ ደብዳቤውን ሰጠው። በዚህን ጊዜ የከበረ መልአክ ሚካኤል ያችን የሞት መልእክት ደመሰሳት። እርሷን ፋንታ በንፋስ ለውጦ እንዲህ ብሎ ጻፈ። ይቺ ደብዳቤን ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ ገሊትን አጋቡት። በውስጥና በውጪ ያለ ንብረቴና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ቢያደርግ ሥልጣን ሰጥቼዋለሁ። እኔን አትጠብቁኝ፣ እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠው። ወደ ባለጸጋውን ቤት ሄደና ይችን ደብዳቤ ለሹሙ ሰጠው። በጎዳናም እንደተገናኘሁ አትንገረው፣ እንዳይገልህም ይህንን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለችውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህ በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀንም ያህል ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ያ ባለጸጋ ከሄደበት መመለሻ ሆኖ ተመለሰ። በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህም ሰማው ምንድነው ብሎ ጠየቀ። እነሱም ስሙ ባህራን ለተባለው ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ ገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህን፣ ጥሪትህን ሁሉ፣ ወንዶችና ሴቶች ባሮችህን አንተ እንዳዘዝከው ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወድቆ በድንገት ሞተ። ባህራንም ከዚህ በኋላ በጎ ሥራ የሚሠራ ሰው ሆነ። የተገለጠለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ አወቀ። ሊገለውም የሚሻውን የባለጸጋውን ጥሪት ሁሉ ያወረሰው እሱ እንደሆነ ተረዳ። የዚህንም የከበረ የመላእክት አለቃ የሚካኤልን መታሰቢያ በየወሩ ያደርግ ጀመር። ቤተ ክርስቲያንም ሠራለት። የቅዱስ ሚካኤል ስዕልንም አስሎ በቤተ ክርስቲያን ውስጥ አደረገው። ከሱም ብዙዎች ድንቅ ታምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ለተሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ መልአክ በመላእክት አለቃ በቅዱስ ሚካኤል አማላጅነት ከእናቱና ከአባቱ ጋራ ከልጆቹም ጋራ የዘላለም ሕይወትን ወረሰ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የሊቀ መልአኩ የቅዱስ ሚካኤል ቸርነቱ በረከቱ የጸሎቱ ኃይል ሁላችንንም ይርዳን። ውድ ተመልካቾቼ በሌላ የቅዱሳን ታሪክ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።